ዌልካም ዩቲዩብ ቻናል ተከታታዮች ዛሬ ደግሞ የምናወራው የመጀመሪያ ዲግሪያችሁን ስትማሩ ማወቅ ያለባችሁ ነገር የመጀመሪያውን ዲግሪ ለምን ዘርፍ እንደሚውል የምትለዩበት ዋናው ትምህርታችሁ ነው። አብዛኛውን ጊዜ ትምህርት ቤቶች ወይም ደግሞ ሚኒስቴር ኦፍ ኤዱኬሽን የትምህርት ዲግሪዎችን ያወጣል እንጂ ይሄ ዲግሪ ገበያ ላይ አይገኝ ዳታውን ሰርቶ ለተማሪዎች አያቀርብም። ይሄ በጣም የሚያሳዝን ነው። ስለዚህ እኛ አሁን አቅደን የተነሳ ነው እያንዳንዱ ዲግሪ ገበያ ላይ ምን ያህል ያወጣል ወይም ደግሞ ገበያ ስራ ይገኝበታል የሚለውን ሪቪው እናደርጋለን ማለት ነው። ስለዚህ የመጀመሪያ ዲግሪያችሁን ከማጥናታችሁ በፊት ማወቅ ያለባችሁ ነጥቦች አሉ። ስለዚህ የመጀመሪያ ዲግሪያችሁን ስትማሩ ማወቅ ያለባችሁ ነጥቦች እንደዚህ ያቀርባሉ። የመጀመሪያው ነጥብ ማወቅ ያለባችሁ ፓሽናችሁና ኢንተረስታችሁ። ፓሽናችሁ ምንድነው ስንል ውስጣችሁ የሚመላለሰው ነገር ምንድነው? ምንድነው ኬሪየር ወይም ደግሞ ወደፊት የስራ ዓለሜ ምን እንዲሆንልኝ ፈልጋለሁ የሚለውን የመለየት ጥበብ ሊኖራችሁ ይገባል። ስለዚህ የመጀመሪያው ፓሽን ሊኖራችሁ ይገባል። ስለዚህ ስለምትማሩ ዲግሪ ራሳችሁን አካውንታንት ነው ወይ ኢንጂነር ነው ወይ ዶክተር ነው ወይ አርኪኦሎጂስት ነው ወይ የሚለውን ራሳችሁ ምን ብትሆኑ ደስ ይላችኋል የሚለውን መለየት በጣም አስፈላጊ ነው። ስለዚህ የመጀመሪያው ፓሽን ነው። ከዛን ቀጥሎ ግን መረዳት ያለባችሁ የእናንተ ስትሬንግዝ እና ዊክነስን ማወቅ ይጠይቃል። እናንተ ደግሞ ምን ብሰራ ውጤታማ እሆናለሁ የሚለውን ደግሞ ማጥናት ይኖርባችኋል። የመጀመሪያውን ዲግሪ ፓሽን ብቻ ስላላችሁ እዛ ዲፓርትመንት እንድትገቡ አልመክርም። ፓሽን ኢንተረስቱ ኖሯችሁ ነሰሰርሊ ስትሬንግዙ ወይም ደግሞ ለዛ ፊልድ የሚያስፈልገውን ችሎታ ከሌላችሁ እንድትገቡ አልመክርም። ለምሳሌ ኢንጂነሪንግ ፈልገ በማቴማቲክስ እና ፊዚክስ ትንሽ ታፍ ማትሆን ከሆነ ባትገባ ይመረጣል። ስለዚህ የምትችለው አንተ የችሎታክ የትኛውን ብሰራ ያዋጣል የሚለውን መለየት ያስፈልጋል ማለት ነው። ስለዚህ ዊክነሳችሁን ማወቅ አለባችሁ። ስትሬንግዛችሁ በምን ኮርሶች ላይ በምን ሰብጀክቶች ላይ ጎበዝ ነኝ፣ ስለዚህ እነዚህ ሰብጀክት ደግሞ የትኛው ዲግሪ ላይ ይገኛሉ የሚለውን ማወቅ ያስፈልጋል ማለት ነው። በሶስተኛ ነጥብ ደግሞ ማርኬት ቫልዩ ወይም ደግሞ የምትማሩት ዲግሪ ፓሽን ኖሯችሁ ችሎታው ኖሯችሁ ግን በገበያ ላይ ተፈላጊ ካልሆነ ወይም ደግሞ በገበያ ላይ ተፈላጊ ካልሆነ ያ ዲፓርትመንት በጣም ሊያስቸግራችሁ ይችላል ማለት። ስለዚህ ፓሽንን ኢንተረስታችሁን ስትሬንግዝ እና ዊክነሳችሁን ኮረስፖንድ የሚያደርግ አንድ ነገር ያስፈልጋችኋል። እሱም የሚያስፈልጋችሁ ነገር ሪያሊስቲክ በሆነ ሲናሪዮ ውስጥ ገበያ ውስጥ ያ ፊልድ ይገኛል፣ ስራ አገኝበታለሁ ወይም ደግሞ የቢዝነስ ዓለም ውስጥ እንዴት ይሆናል የሚለው ማጥናት ተገቢ ነው። ስለዚህ አብዛኛውን ጊዜ ተማሪዎች ማወቅ ያለባችሁ መሰረታዊ ነገር ሶስቱንም ኮረሌት ወይም ደግሞ ሶስቱንም ባላንስ በማድረግ የሚመርጡትን ዲፓርትመንት መወሰን መቻል አለባችሁ። ስለዚህ ለእያንዳንዱ ዲፓርትመንቶች ሁሉ ሪቪው እንሰራለን። በገበያ ላይ ምን ያህል ተፈላጊ ነው፣ ምን አይነት ኮርሶችን ይይዛል፣ ምን አይነት ነገር በቢዝነስ ዓለም ውስጥ እንዴት ነው የሚለውን እያንዳንዱ ሴክተር እናያለን ማለት ነው። ስለዚህ በተቻለ መጠን ሁሉንም ዲፓርትመንት ሪቪው ስለምናደርግ ይህንን የዩቲዩብ ቻናል ሰብስክራይብ አድርጉ፣ ሼር አድርጉ፣ ለጓደኞቻችሁ እንዲደርስ አድርጉ። ምክንያቱም መልካምነት ኢንፎርም መረጃ መንገር ነው። ስለዚህ እኛ በገበያው ላይ ያለውን ዳይናሚክስ ያወቅነውን አሁን ደግሞ እናንተ 12 ለምትማሩ ወይም ደግሞ የራሳችሁን ቢዝነስ የራሳችሁን ትምህርት ፊልድ ለመምረጥ የምትቸገሩ ሰዎች ይህንን ዩቲዩብ ሰብስክራይብ አድርጉ። የሚያስፈልጋችሁን ነገር እንነግራችኋለን። ለእያንዳንዱ ዲፓርትመንት ምን እንደሚያስፈልግ፣ የት ቦታ ልትቀጠሩ እንደምትችሉ፣ በገበያው ላይ ምን ያህል ተፈላጊነት እንደሆነ የምንለይበት ነው። ስለዚህ በቀጣዩ ቪዲዮዎችን እያንዳንዱን ዲፓርትመንት የምንመለከትበት ይሆናል። ስለሰማችሁን እናመሰግናለን።